ለፌ ሐሳቡ አድጎ አሟሟቴን ስመርጥ ሰነበትኩ። ግን በብዙ ምክንያቶች በተለይ ያለ እናት ላሳደገኝ አባቴ ስል ሐሳቤን ቀየርኩ። ራሴን ማጥፋት ያለ ጥርጥር ወደዚህ ምስኪን አባቴ አነጣጥሮ እንደመተኮስ ነበር። በስንቱ ይጎዳ። እኔን ማየት ነውና ተስፋው አባቴን ለምን በቆሙ ልግደለው? እንዲህ ሳስብ ድንገት አንድ ቀን ማህደሬ ምን ነው ሰሞኑን ትክ ብለሽ ታይኛለሽ? አረጀሁ እንዴ? ገና ነኝ። ገና የልጅ ልጅሽን ሳላይ የምን እርጅና ብሎ ፈገግ አለ። ውስጥ የተንሰፈሰፈ ድንገት አቅፌው እንባዬ ተዘረገፈ። ሌላ ሰበብ ላለመሞት ሰሚ ፈርታ ነው ቢለኝም እንደ እናቱ ለሚወደኝ እኔም እንደ ነፍሴ ለምወደው ለወንድሜ ስል ሐሳቤን ቀየርኩ። እናቱ እስክትወስደው ድረስ ያንኛ ጋር ነበር የሚኖረው። ምናልባትም በግልጽ አልበለው እንጂ ትልቅ በሆነ የነፍሴ ክፍል ሐሳቤን መቀየሬ ከማፈቅረው ሰው የመለየት ፍራቻም ይመስለኛል። መሞትም መኖርም የማልችል ከንቱ ሆኜ ቀረሁ። ዝርዝሩ ብዙ ነው። ሰርጌ 2 ቀን እስኪቀረው ድረስ ፍቅረኛ የአብርሃም አልጋ ውስጥ ነበርኩ ብል ማን ያምነኛል? ፍቅረኛ ስልና ስንጫነጭ መቼም ሰው የሚያስበው የማይታመን ወይም መጥፎ ባህሪ ያለው የሚጠጣ የሚሰክር የሚቀና ወይም የማይታመን ወንድ ያፈቀርኩ ነው። በየቀኑ ጋን ሙሉ ቢጠጣና ሂሳቡን እኔ ብከፍል ደስታውን አልችለውም ነበር። ጓደኛዬ አስደግሙብሽ ነው ትለኛለች። ብዙ ጊዜ እሷ ጋር አብረን ምሳ እየበላን ሲደውልልኝ ወደ አፌ የሚጓዘውን ጉርሻ ከጀርግፍ አድርጌ እጄን እንኳን ሳልታጠበው ወደሱ ስሮጥ ትበሳጭ ነበር። አትወደውም። ተንበርክኮ የረገጥሽውን አፈር በምራሱ እየላሰ እመቤቴ ሌሎች ነው የሚገባው ትበዥበታለሽ ትለኛለች። እውነታው ግን አውቆም ይሁን ሳያውቀው በስጋም በነፍስም ከሚረግጠው አፈር በታች ትቢ አድርጎ ሞራሌን መሰባበሩ ነው። ምን ለውጥ አለው? ተንበርክኬለት ነው የኖርኩት። ምንም ምክንያት የለኝም፣ ፍቅር ብቻ። ዝቅ ያደረገኝ ከፍ ያደርጋል የሚሉት ፍቅር ነበር። ሕይወት ከስብከትና ከጥቅስ ፈጽሞ ይለያል እንጂ የተሳካለት ካለ። ለኔ ግን ስሰማ የኖርኩትና የገጠመኝ ፈጽሞ የተለያየ ነበር። ስለሱ ሳወራ እንባ ይቀደመኛል። እሱ ፊት ግን ለዓመታት ላለማልቀስ ታግያለሁ። የፈረደባት ጓደኛዬ ላይ መጥቼ ነፋረቃለሁ። ይሄ የመተታም ልጅ አስደግሙብሻል እያለች ተባብለኛለች። የኔ ምስኪን ለከፉም ለደጉ ጸበል እንሄድ ብላ በስንት ልመና ወስዳኝ እውነትም ሰይጣን ሹክ ያለ ይመስል ቤተክርስቲያኑ በር ላይ ሲደርስ ደወለ። ነጠላዬን እንደ ክንፍያው ለበለብኩ። ለጸበል የታሰብኩት ልጅ እሱ አልጋ ላይ ተገኘው። ድግምት የሚባለው ኖረስ አልኖረስ ከዚህ የተለየ ምን ያደርጋል? እፈራው ነበር። አይኖቹን ትክ ብዬ ማየት ፈራ ነበር። ውስጤ ይሸበራል። ስልኩ ሲጠራ እጄ ለማንሳት ሲንቀጠቀጥ ይታወቀኛል። ልቤ በደስታ እየዘለለች ጉሮሮዬ ላይ ተወተፈች እስኪመስለኝ በደስታ እታፈናለሁ። ነፍሴም ስጋዬም በንቃት የሚጠብቁት የሱን ስልክ ብቻ ነበር። ግን ምንድነው ፍቅር? አንዱ ለአንዱ አስደገመ ማለቱ ይቆየንና ፍቅር በራሱ ሁለት ሰዎች ላይ ተፈጥሮ ያዞርባቸው መተት ሳይሆን ይቀራል። ለነገሩ ያን ያህል ሃይማኖተኛ ባልሆንም ፍቅር ግን ከእግዚአብሔር አልመስልሽ ካለኝ ቆይቷል። በተለይ የኔ አይነቱ እግር እጅ የሌለው ፍቅር በምን የተረገመ ቀን ነው ይህንን ሰው ያወቅኩት እላለሁ። በገጽ 112 እና በ113 መካከል ምን ተደብቋል? ጓደኛዬ ሃይሚ የማታውቁ ገጣሚና ደራሲ የለም። ገጣሚና ደራሲ ይለያያል ወይስ አንድ ነው? እኔ እንጃ፣ ብቻ እንደዚያ ነው የሚሉት። እንደሷ ድንገት ተነስቶ ግጥም የወደደ ሰው አላጋጠመኝም። የግጥም ዝግጅት አለ በተባለበት ሁሉ አዲስ ጸበል ፈልቋል እንደተባለ በሽተኛ መሮጥ ነበር ስራዋ። ወደ እንደዚህ አይነት ቦታዎች ስትሄድ የምትዘንጠው አዘናነጥ ሰርግ ቤት ያስነቃል። አጭር ናት። ራሷም እንደምትለው መልክ አላደላትም።
ውበቷ አይኖቿ ጥርሷና እግሯ ላይ ያቆማል። ሳቋ በግድ ያስቃል። አይኖቿ አያርፉም። ሁልጊዜ ነፍሷ የሆነ ነገር እንደፈለገ ነው። ትውውቃችን ገና ከህፃንነታችን አንደኛ ደረጃ ትምህርት ቤት ነበር። አውቃታለሁ እላለሁ። ብዙ ጊዜ ስነ ጽሑፍ ምሽት የሚሉት ጋብዛኝ እዚያው በጸበልሽ ብያታለሁ። ግጥም ልብ ወለድ የሚሉት ነገር ምኑም አይስበኝም። ነገሩ ማንበብ ላይ ሰነፎኛ አልነበረም። እንደውም ግለ ታሪኮችና በሙያዬ ዙሪያ የተጻፉ መጽሐፍትን አሳድጄ ነበር የማነበው። ልብ ወለድ በአጋጣሚ እንኳን በሬዲዮ ሲተረክ ከሰማው ለወራት ከአይምሮ አይወጣም። ታሪኩን ሳወጣና ሳወርድ በቁም ነገር ሳዝንና ስደሰት ተሰነብታለሁ። እንደ ፈጠራ ስራ ቀላል አድርጌ ማየት አልችልም። ያንን ስሜት ደግሞ አልወደውም። ሃይሚን ብትሆን ከኔ ብዙም አትለይም ነበር። እንዲያውም እውነቱን ለመናገር ንባብ ላይ ብዙ አልነበረችም። ይሄ የግጥም ፍቅሯ ድንገት የሆነ ጊዜ ጀመረ ነበር። ከኤሌመንተሪ እስከ ሃይስኩል በኋላም አብረን ኮሌጅ ስንማር ስለ ልብስና ጌጣጌጥ እንጂ ስለ ግጥም ስታወራት ሰምቻት አላውቅም ነበር። ታዲያ እንዲህ ያለው ቦታ ጋብዛኝ አልሄድም ስላት ኋላ ቀር ትለኛለች። አንድ ሁለት ጊዜ ሙዚቃ ዝግጅት እንድንሄድ ለምኛት እምቢ ስላለችኝ ኋላ ቀር እዚያ ሄደሽ የሽማግሌዎችን ተረት ስሚ ብያታለሁ። አንዳንዴ ጓደኝነታችን ይገርመኛል። በጋራ የምንወደው ነገር ፒዛ ብቻ ይመስለኛል። እኔ ወድጄ ያልጠላችው እሷ ወዳ ያልጠላሁት ነገር የለም። ከሆነ ጊዜ ጀምሮ እቤቷ ከሰበሰበቻቸው መጽሐፎች የሚበዙትን የደራሲያኑ ፊርማ ያለባቸው ስለነበሩ እንደ ቅርስ ነበር የምታያቸው። ለሰው አታውሰው። በበኩሌ መጽሐፍ የደራሲው ፊርማ ኖርበት የመጽሐፍ አዟሪው ልዩነቱ አይገባኝም ነበር። ሃይሚ ስለ ማንበብ ጥቅም ብዙ ስትለኝ ምን እንዲቀየራት እያልኩ በግርም ታያታለሁ። በተለይ አንድ ሰሞን ወደ ስብከት የሚቀራረብ ዲስኩር ነበረ የምትደሰኩርብኝ። ታዲያ በአንገቴ ገመድ ቢገባ ከቤት ያወጡም የምትላቸው መጽሐፍ ካላነበብሽ እያለች ስትሰጠኝ ጉዱሌው ብዬ ልብ ወለድ ማንበብ ጀመርኩ። አንዳንዱን በጣት የሚቆጠር ገጽ እንኳን ሳላነብ እመልስላታለሁ። አንዳንዶቹም በስንት ትግል 15 ቀንም ወርም ወስዶብኝ ይጨርሳቸዋለሁ። እንዲህ ስነታረክ ነበር አንድ መጽሐፍ ያዋሰችኝ። ያንን መጽሐፍ በጣም ነበር የወደድኩት። ታሪኩን ከመውደዴ የተነሳ በ3 ቀናት ነበር አንብቤ የጨረስኩት። ሃይሚ ያንን መጽሐፍ ስታውሰኝ በጣም እንደወደደችውና ሁልጊዜ እንዳነበበችው አጋና ነግራኝ ነበር። የመጽሐፉ የመጀመሪያ ገጽ ላይ የደራሲው ፊርማና ከአክብሮት ጋር ለሃይማኖት ዳኛቸው የተሰጠ የሚል ጽሑፍ በጥቁር እስክሪብቶ ተጽፎበታል። ማንበብ ጀመርኩ። ስለ አንዲት በአደጋ ምክንያት የማስታወስ ችሎታዋን ስላጣች ሴት ነበር። ይህች ሴት የ5 ዓመት ልጇንም ነበር የረሳችው። ልጅቱ ሕፃን ናትና ችግሩን አትረዳም። እናቷን እንደወትሮ ለመቅረብ የማታደርገው ጥረት የለም። እናም እናት ግን በየቀኑ ትረሳታለች። በዚያ ላይ በጣም ቁጡ እናት ሆና ነበር። መጽሐፉ ሲበዛ አሳዛኝ በመሆኑ ላለማልቀስ እየታገልኩ ነበር ያነበብኩት። እስካሁን ያ ታሪክ ድርሰት ነው ቢሉኝ አላምንም። የሆነ ነፍሴ ውስጥ ተሰንቅሮ ቀርቷል። ያቺ ሕፃን እኔ ነኝ የተረሳው። የሚገፉኝን የረሱኝን ሁሉ እግራቸው ስር እየወደኩ እንዲወዱኝ የምማጸን እኔ ነኝ። ሳልነግረው የተረዳኝ ሰው ያገኘው መሰለኝ። ደራሲው እኔ ራሴ ሆንኩ መሰለኝ። የሆነ ተናግሬም አልቅሽም ልገልጽ የማልችል ነገር ላይ ደርሶ ነክቶኛል። መቼም ትንሽ ማወቅ ዕዳ ነው። ከዚያ በኋላ ስለ መጽሐፍ በተወራ ቁጥር የማነሳው ያችን መጽሐፍ ሆነ። አንድ ነገር ግን ገረመኝ። ስለ መጽሐፉ ሳይሆን ስለ ጓደኛዬ ሃይሚ ያወሰጂ መጽሐፍ ገጽ 112 እና 113 ላይ የተጣበቁ ነበሩ። ህትመት ላይ የሚፈጠር ነገር ነው። ብዙ አዳዲስ ሪፈረንስ መጽሐፍ ስገዛ አጋጥሞኝ ያውቅ ስለነበር የገጾቹ መያያዝ አላስገረመኝም። የገረመኝ ሃይሚ እንዳለችው ይህም መጽሐፍ 2 ጊዜ ካነበበችው እንዴት ገጾቹን አላላቀቀቻቸውም? ያላነበበችው መጽሐፍ ለምን ታደንቃለች? 4 ጣቶቼን በመሃል አስገብቼ እንደ ክብ ቱቦ በተጣበቁት ገጾች መሃል አጨነቆርኩ።
ምናልባት ሌላ ኮፒ ይኖራት ይሆናል ብዬ በቀስታ በምላጭ አላቅቄ ማንበቤን ቀጠልኩ። ለሃይሚ መጽሐፉን እንደወደድኩት ነገርኳት። ስለ ታሪኩ ብዙ አወራኋት። አዎ አስገራሚ ነው ከማለት ውጪ ብዙ ዝርዝር አላወራችኝም። እኔ ግን ማውራቴን ማቆም አልቻልኩም። የጥያቄ ማዕት አሽጎደጎድኩባት። መልስ የለም። እንዲያውም ለአባቴ ሰጥቼው አንብቦ ወደደው። ብዙ አወራንበት። ለሃይሚ መጽሐፉን ከመለስኩላት በኋላ ስራዬ ብዬ ሄጄ ለራሴ ገዛሁ። ልቦለድ መጽሐፍ ስገዛ የመጀመሪያዬ ነበር፣ ምናልባት የመጨረሻዬም። አንድ አርብ ቀን ታዲያ ጓደኛዬ ሃይሚ ደወለችልኝና የምትወጂው ደራሲ ነገ ጧት የመጽሐፍ ምረቃ ፕሮግራም ላይ ይመጣል፣ ለምን አንሄድም አለችኝ። ኧረ እባክሽ አልኩ ሰፍ ብዬ። በመሰረቱ ደራሲውን ወደዋለሁ የሚል ቃል ካፌ አልወጣም ነበር። የታውቂው እውነት ቶማስ ጋር ቤስት ናቸው፣ ያስተዋውቀናል። እንደውም እኔን ከምታደርቂኝ ስለዚያ መጽሐፍ ያለሽን ጥያቄ ሁሉ ትጠይቂዋለሽ። ቶማስ የሃይሚ ፍቅረኛ ነበር። ከአዲስ አበባ ዩኒቨርሲቲ በስነ ጽሑፍ ተመርቆ እስካሁን አንድ ስንኝ እንኳን ያልጻፈ ነጭናጫ ልጅ። ባህሪው ስለሚያስጠላኝ አልወደውም። ሃይሚ ምኑን እንደወደደችው እስከዛሬ ይገርመኛል። ለወትሮ እንዲህ አይነት የስነ ጽሑፍ ዝግጅት ይሁን ስብሰባ የሚባል ነገር ባልወድም የዚያን ቀን ግን ደራሲውን ለማየት ጓጓሁ። ምናልባት ውስጤ ያድርቆት ይሆናል እንጃ፣ ብቻ ውስጤ ሊያገኘው ፈለገ። በቀጣዩ ቀን ቅዳሜ ጠዋት ከሃይሚ ጋር ተያይዘን ሄድን። እዚህ ራስ ሆቴል አዳራሹ ካፍ እስከ ደገፉ በሰው ተሞልቷል። መድረኩ ላይ የባህል የሙዚቃ ተጫዋቾች የባህሩ ቃኘን ዘፈን ይጫወታሉ። ይልቅ ይሄ ደስ አለኝ። እንደፈራሁት አልነበረም። እንደውም ደስ የሚል ዝግጅት ነበር። የተለያዩ ሰዎች መድረክ ላይ እየወጡ ግጥም ያነባሉ። መጽሐፍ ያሳተመውን ሰውዬ እንኳን ደስ ያለ ይላሉ። ፕሮግራሙ ወደ ማለቁ ሲቃረብ ወጣትና ንጹህ ልብስ የለበሰ በስርዓት ጺሙን የተስተካከለ ልጅ ወደ መድረክ ሲወጣ ሃይሚ በክንዷ ጎሽም አድርጋኝ እሱ ነው አለችኝ። ሰው እንደዚህ አፍጥጬ አይቻል አውቅም። ትልቅ ሰውዬ ነበር የጠበቅኩት። መላጣ መነጽር የሚያደርግ ምናምን። ግጥም አነበበ። እውነቱን ለመናገር ግጥሙ አልገባኝም። የአዳራሹ ሰው ሲያጨበጭብ አብሬ አጨበጨብኩ። የጓደኛዬ ሃይሚ ፍቅረኛ ቶማስ አጨብጫቢ ህዝብ እያለ ይነጫነጫል። ይህን ነገሩን ነበር የማልወደው። ከመተቸትና ከመዝለፍ ውጪ ምንም ሲሰራ አይቼው አላውቅም። የሆነ የሚያሳፈር አይነት ባህሪ ነበር ያለው። እርሜን ባጨበጭብ አጨብጫቢ ሆሆ። ዝግጅቱ አልቆ ሰው መውጣት ሲጀምር የአንድ እግር ጫማዬ ወንበሩ ስር ገብቶ ጠፋኝ። አውልቄ ነበር የተቀመጥኩት። አልተው ያለኝ አመል። አጎንብሼ ለፍለጋ ስንደፋደፍ ሃይሚ ኤጭ አሁንም ጫማሽ ጠፋሽ እያለች አብራይ ማፋለግ ጀመረች። ምን የአንድ አመት ህፃንሽ እንዴ? በዚህ እድሜ ጫማሽን በየቦታው መጣል? ሁልጊዜ የሚያማርራት ይሄ ነገር ነበር። በዚህ ሁኔታ ያለን ቶማስ ስሜን ጠርቶ ተዋወቂው አለኝ። ቀና ብል ደራሲው አጠገቤ ቆሟል። በአንድ እግር ጫማ እንደ ቆምኩ ተዋወቅን። ተመስገን ይህ ቶማስ የሚባል ገልቱ ይቺን እንኳን ጥሩ ነገር ይስራ ብያለሁ ውስጤ። በስርዓት ሰላም ብሎኝ ትክ ብሎ እያየኝ ምን ጠፍቷችሁ ነው አለ። ጫማ አልኩ በእፍረት ወደ አንድ እግሬ እያሳየሁ። እግሬን እያየ እንኳን ጠፋ፣ ይህን ቆንጆ እግር የማየት እድል ፈጠረልን። ለማንኛውም እቃ መፈለግ አይሆንልኝም፣ ግን እስቲ በፍለጋው ልሳተፍ አለና ወደ ወንበሩ ስር አጎነበሰ። እረኛ እንፈልገዋለን አልኩ ተሳቅቄ። አብሬው ጎንበስ ብዬ ቀና ላደርገው እየሞከርኩ። ሰዎች ጉልበታቸውን ሲሰሙ ያጎነበሱ ሰዎች ትከሻቸውን ይዘው ቀና እንደሚያደርጓቸው አይነት ነበር ሙከራዬ። እረ ችግር የለውም አለና ትንሽ ቆይቶ ከተቀመጥኩበት 3 መደዳ አልፎ የወደቀ ጫማዬን አገኘው። እንደ ዋንጫ ከፍ አድርጎ እየሳቀ መጣና ጎንበስ ብሎ እግሬ ስር አስቀመጠልኝ። ሰዎች በእግራቸው እየገፉ ወደዚያ ወስደውት መሆን አለበት አለ። በዚያ እየተሳሳቅን ወደ ውጭ ወጥተን እንደቆምን አሁንም አይኑን ከኔ ላይ ሳይነቅል የሚገርም ጠይምነት አለኝ። አፈርኩ። ብዙ ሰው ከዚያ በፊት እንደዚያ ብሎኛል። የሱ አስተያየት ግን
ለምን የተለየ እንደመሰለኝ እስከዛሬ አይገባኝም። ፊቴን በመስተዋት ባየው ቁጥር ይህ አስተያየቱ ነው የሚያቃጭልብኝ። ጠይምነቴን ሳስብ እሱ እንደ ግድግዳ የቀባኝ ይመስል እሱን ነው የማስታውሰው። በነገራችን ላይ አልተዋወቅንም። አብርሃም አለና እጁን ለሰላምታ ዘረጋልኝ። ማህደረ ሰላም አልኩ እጁን እየጨበጥኩ። ሌላ አስገራሚ ነገር ብሎ ሳቀ። ምኑ አልኩ። ስምሽ ረዘመ? አዎ ግን በጣም ነው ደስ የሚለው። የአባቴን ቀንሽልህ ነው። ተሳሳቅን። ለሁሉም ሰው የምለው ነበር። ሃይሚ በወሬያችን መሃል ጣልቃ ገብታ መጽሐፍን አንብባ የሀገር ጥያቄ ስታዘንብብኝ ራሱን ጠይቀው ብዬ አመጣኋት። በጣም ነው የወደደችው አለችው። እና ዛሬ ችሎት መቅረቢያዋ ነዋ፣ ለምን በኔ ግብዣ ቡና እየጠጣን አናወራም ብሎ ሁላችንም ተያይዘን እዚሁ አካባቢ ያለ ካፌ ገባን። በግርም ታየዋለሁ። ቡና አዘዘ። ልክ እንደመጣለት በሚገርም ፍጥነት መጠጣት ጀመረ። እያወራል ሌላ ቡና አዘዘ እና ሶስተኛ ቡና ሲያዝ ሳላስበው ቀና ብዬ አየሁት። እሱም ቀና ብሎ አየኝ። አይኖቻችን ሲገጣጠሙ የማደርገው ነገር ጠፋኝ። የፍረቴን ቡናው አልበዛም አልኩት። እየሳቀ ወደ አስተናጋጁ ዞረና በቃ ውሃ አምጣልኝ ቡናውን ተወው አለ። እያንዳንዱን ቅጽበት አረሳውም። የዚያን ቀን በህይወቴ ደራሲ የሚባል ፍጥረት ጋር ተዋወቅኩ። ያው ሰው ናቸው። ከየት ነው የሚያመጡት ታሪኩን? ለምንድን ነው ብዙ ቡና የሚጠጣው? ሲጋራ ያጨ ሲሆን እያልኩ አየዋለሁ። አልፎ አልፎ አይኖቻችን ይጋጫሉ። ሃይሚ ቶማስ እና እሱ ስለ ግጥም ምናምን ሲያወሩ በመሃሉ ተጫዋች ይለኛል። ስለ መጽሐፉ አላነሳንም። ቆይቶ እና ምን ትሰሪያለሽ ልገምት አለ። ገምት። ነርስ። አይ ስራ አጥ ነርስ። እንዴ ተሳሳቀን። አካውንታንት ኦዲተር ነኝ አልኩት። ኦ ግምት ላይ ቀሽም ነኝ። አየሁ እኮ ረዘም ያለ ሳቅ። በቃ ለስህተቴ ቅጣት ቅዳሜ ግጥም ምሽት አለ፣ በኔ ወጪ ልጋብዝሽ አለኝ። ግጥም አልወድም አልኩት። ሊሰጠኝ ከሆነ መጽሐፍ ውስጥ ያወጣውን የመግቢያ ትኬት ለሃይሚ ያቀበላትና ሌላ ትኬት አውጥቶ ባትወጂው ምን ብሎ ሰጠኝ። ተሳሳቀን። ስትደርሽ ደውይልኝ ብሎ ትኬቱ ላይ ስልኩን ጻፈልኝ። ለምን እንደሆነ እንጃ እንደ ሕፃን ነበር ትሪት የሚያደርገኝ። አላስታውስም ሰዎች እንዲህ ያናገሩብኝ ጊዜ። እንደዚያ ተዋውቀን በዚያው ሰበብ መደዋወልና መገናኘት ጀመረ። የዚያች ካፌ የቡና ጠረን፣ የሰዎች ጫጫታ፣ በነጭ ድንቅ የቡና ሲኒ አጠጣጡ፣ አስተያየቱ፣ እያንዳንዱ ድርጊት፣ ድምጽና ዝምታ ጭምር ነፍሴ ውስጥ ታትሞ ቀርቷል። ለመጀመሪያ ጊዜ ተቀጣጠር። የተገናኘን ጊዜ ጨንቆኝ ነበር። ወንድ ጋር ከሥራ ጉዳይ ውጪ ሲቀጣጠር የመጀመሪያዬ ነበር። ቀድሜው ደረስኩ። እንደደረሰ ሰላም ብሎኝ ተቀመጠና ካዘዝኩት ለስላሳ የኔን ብርጭቆ አንስቶ ተጎነጨ። ከዚያ ቡና አዘዘ። ይህ ድርጊቱ ውስጥ የነበረው መጨናነቅ ቀንሶ በጓደኝነት ስሜት እንድናወራ አድርጎኝ ነበር። አብርሃም ጋር እንዲህ ነበር ትውውቃችን። አልዋሽም፣ ጥሩ ልጅ ነበር። ነገሮች የት ላይ ለምን እንደተበላሹ እስከዛሬ አይገባኝም። በብዙ ነገር ከተረባበሸ ህይወቴ የማርፈው እሱ ጋር ሰውን ብቻ ነበር። ለምንድነው ግን በህይወቴ እኔ ባልፈጠርኩት ረብሻ የተከበበ የሚሆነው? ደግሞ ክፋቱ ሁሉም ረብሻዎች በፍቅር፣ በደግነት፣ በትህትናና በበጎነት የተጠቀለሉ መሆናቸው ነበር። አቤት ያለፍኩባቸው ረብሻዎች ማዕት። ረብሻ 1 ጋራዡ ስም የለውም። በቃ ጋራዡ ነው የሚባለው። ከቤታችን 100 ሜትር ያህል ቢርቅ ነው። ብዙ ጊዜ እዚህ ጋራጅ ሊጠገኑ የሚመጡ መኪናዎች የጋራዡ ጠባብ ግቢ ስለማይበቃቸው ቤታችን መስኮት ጥግ ድረስ ይሰለፋሉ። ከነዚህ መኪናዎች የሚንጠባጠብ ዘይት፣ ግራሶና ነዳጅ ባጠቆረው ወዛም ቆሻሻ ሰፈር መኖር ቢለመድም የሚያስመር ነገር ነበረው።
የተለመደ ምሬት። ከዚህ በላይ ከጧት እስከ ማታ የከባድና ቀላል መኪና ሞተር ሲያጓራ እንደ ማድ ቤት ጭስ የጠቆረ እንደ ደመና የነጣ የመኪና ጭስ አየሩን ሲሞላው የተሰረጎደ የመኪና አካል እንዲቃና በመዶሻ ሲቀጠቀጥ የብረት መበየጃና መቁረጫ ሲንቀጫቀጭና ሲንጫረርና ሰፈሩ በሊድ ሽታ ሲቀርና የማያቋርጥ የመበየጃ ጨረር በርና መስኮት ተዘግቶ እንኳን በሆነ ቀዳዳ አልፎ እንደ ካሜራ ፍላሽ ሲንቦገቦግ በዚህ ሁሉ መሃል ነው ያደኩት። ለምጄዋለሁ ግን ያስመርረኛል። ወይም አብሬው እኖራለሁ ግን አልለመድኩትም። እኔ እንጃ በህይወቴ ብዙ ምኞት አልነበረኝም። ቢያንስ ሰላምና ሙዚቃ ያለባት አንዲት ክፍል ቤት ነበር ምኞቴ። ከዚህቹ ምኞት ብሶ እንደ ሰማይ ስትርቅብኝ አይገርምም። ባለጋራዡ አንዳንዴ ክፉኛ ይሟዘዛል እንጂ የተመሰከረለት ጥሩ ሰው ነው። ክፍሌ ይባላል። ኤርትራዊ ነው። ሰው ታመመ ከተባለ መኪናው ከአምቡላንስ ቀድሞ ሆስፒታል የሚያደርስ፣ ሰርግ ከተባለ እንኳን የራሱን ሊሰሩ ጋራዥ የቆሙ መኪኖችን አሰልፎ የሚያደምቅ የሰፈር ሰው ሁሉ የሚወደው ሰው ነው። በየዓመቱ ጥምቀት ሲከበር የሰፈራችን ታቦት የሚያልፍበትን መንገድ ከፍሎ ከሚያጸዳው የሚበዛው ቆሻሻ የራሱ ቢሆንም ይሄው ክፍሌ ነበር። ታዲያ እኔም ጋር ጥሩ የእህትና ወንድም ቅርርብ ነበረን። እንደ እናትሽ ጠይም ሰይጣን ይለኛል። ደፍሬ ሰው ቀና ብዬ ማየት የመፈራኔ ክፍሌ ጋር ምላሴን የማረዝመው ነገር አለ። እንዲሁ ወደው ነበር አለ አይደል? ንጹህ ልብ ያለው የሥራ ሰው እንደዚያ ነው። በዚያ ላይ አባቴን ሲወደው ለጉድ ነው። ታዲያ በየዓመቱ የኦዲት ሪፖርት የምሰራለት እኔ ነበርኩ። እነዚህ ገቢዎች ሲኦል ያስገባቸውና እያለ የደረሰኝ ማት ፊቴ ይከምርልኛል። የምወደውን ፒዛ ልጅ ልኮ ያስመጣል። እንደ ታላቅ ወንድም ነበር የምቀርበው። ሚስጥረኛዬ ነበር። መኪና ከገዛሽ ለጥገና የእድሜ ልክ ዋስትና በኔ ጣይው ይለኛል። ከልቡ ነው ደግሞ። አንተ ቤት የሚጠገም መኪናማ አልገዛም። መናቅሽ ነው። ዶሮ የሌላት ላም አማረረች አሉ። አህያ የሌላት በቅሎ ታማረራለች ነው የሚባለው። የዛሬ ልጆች ስራ አትወዱም እንጂ የተረት ብሎን ፍቱ ይላል። እና ደንበኞቹ በሙሉ ሰካራሞች ናቸው፣ እየተጋጩ ነው የሚመጡት። የከተማዋን አጥርና ምሰሶ የጨረሱት ያንተ ደንበኞች ናቸው። ምን አለ ታዲያ ወንድ ልጅ ካልጠጣ ካልተጋጨ ምኑን ወንድ ሆነ? ከመቼ ወዲህ ነው አንቺ እንዲህ ምላሳም ሆንሽው? ታዲያ አብርሃም ጋር የተጣላን ሰሞን ጸብም ባይባል ወደ መጨረሻው አካባቢ በጭንቀት ልፈነዳ ስደርስ ፍቅር እንደ መኪና ጋራዥ ይጠገን ይመስል የሆንኩትን ሁሉ ነገርኩት። አሰባሰበና እናስደብድበው ይሆን አለኝ። ሳቂ አመለጠኝ። ምን ያስቅሻል ጥርሳም? ይሄ ሸርሙጣ መቅመስ አለበት። ለመሆኑ ምንድነው ስራው? ደራሲ ነው። ያው ሸርሙጣ ማለት እኮ ነው። አንቺ ስንት ሰው እያለ ምን አልከሰከሰሽ? እኔ ወርቅ እጃለው ሜካኒክ ድርሽ ነበር። እውነቴን እኮ ነው። በዚህ ስታልፊ ስንት ሰራተኞቼ ናቸው አንቺን እያዩ ብለው ስራ የሚፈቱት። ሴቶች ስትባሉ ህዝብ መሃል ካለንብ መድረክ ላይ የሚዘል ዝም ትወዳላችሁ። ሚስቴም ጥላኝ ሄደችው እዚያ ከበሮ የሚደልቅ ዘፋኝ ወዳ ነው። ሸርሙጣ ሆና እንጂ ከበሮ ምን ይወደዳል? ደግሞ ደራሲ ትላለች። ሁለተኛ አጠገቡ እንዳትደርሺ። ሁሁ በብስጭት የሚይዝ የሚጨብጠውን አጣ። ግን ምክሩን አልሰማሁም። እዚህ ድረስ እየወደድኩት እየቀረብኩት ሰፈሬን ያስጠላኝ ረብሻ ግን ከዚህ ሰው ጋራዥ ነበር የሚመነጨው። እድሌ ይሁን ፍቅርና ረብሻ አንድ ላይ የሚሰጠኝ። ረብሻ 2 ከሰርጋችን በኋላ ባለቤቴ እረፍቱን ጨርሶ ወደ አሜሪካ ሲመለስ ቤተሰቦቹ ቤት ነበር አስቀምጦኝ ሄደው። የሚያምር ትልቅ ግቢ በአበቦች የተዋበ ከዋናው ቪላ ነጠል ብሎ በሰርቪስ ስም የተሰራ ሌላ ባለ 3 ክፍል ቪላ ውስጥ ለብቻዬ ነው የምኖረው። ቤተሰቦቹ እናትና 2 እህቶቹ ሲበዛ ጥሩ ሰዎች ናቸው። ዋና ስራቸው እኔን መንከባከብ እስኪመስለኝ አፈራይንካሽ ብለው ነበር ያዙኝ። ከገባው በኋላ ስራ አቁሜ ስለነበር ውሎዬ ቤት ነው።
ምን ጎድሎ በየገጠሩ ትንከራተቻለሽ ብሎ ነበር ባሌ ስራ ያስቆመኝ። በዛ ላይ ወደ አሜሪካ ለመሄድ ወዲያው ፕሮሰስ እንደሚጀምርልኝ ስለነገረኝ የጊዜ ጉዳይ እንጂ ስራ ማቆም አይቀርም በሚል የቤት እመቤት ሆንኩ። እውነቱን ለመናገር እኔም ወደ ውጪ መውጣት፣ ሰው ጋር መገናኘት በራሴ ምክንያት ጠልቼ ነበርና ስራዬን ማቆሜ አላስከፋኝም። ታዲያ በሰበብ አስባቡ እነሱ በፍጹም ቅንነት ብቸኝነት እንዳይሰማኝ በማሰብ እህቶቹ አሊያም እናቱ ካጠገቤ አይጠፉም ነበር። በጭራሽ ብቻዬን መሆን አልቻልኩም። እሱም ባልከፋ ሰብሰብ ሲሉ በአንድም በሌላም መንገድ የሴት ልጅ ሙያ ስለሚሉት ነገር ሳያነሱ ያልፋሉ ማለት ዘበት ነበር። ስለ ጠላ መጥመቅ፣ ስለ ዶሮ ወጥ ጣዕም፣ ስለ እንጀራይን፣ ስለ ዳቦ ኩፍ ማለት፣ ስለ በርበሬ መቀንጠስ፣ ስለ ምናምን መደለዝ ይሄ ትንሽ ሳያማረረኝ አልቀረም። በተለይ የባለቤቴ እናት ከ20 ዓመት በፊት ሰው ቤት ሄደው ስለቀመሱት የማይረባ ዶሮ ወጥ ሳይቀር አንስታ ያማርራሉ። ሴት ልጅ እንዴት የእግዚአብሔር ዶሮ ወጥ መስራት ያቅታታል? አሁን ማን ይሙት ዶሮ እንደዚህ ይበለታል ይላሉ በግርምት። ጉዶትን አልሰሙ ላለው በውስጤ። ይህች ጥሩ ሴትዮ እንጀራ መጋገር አላውቅበትም ብላቸው ራሳቸውን ስተው የሚወድቁ ነው የሚመስለኝ። እጄን ታጥቤ ሲቀርብልኝ ከመብላት ባለፈ ዶሮ ይገንጠል ይፈጭ ግድ አይሰጠኝም ብላቸው ደግሞ በቀጣዩ ቀን ቀብር የምንውል ይመስለኛል። እውነቴን ነው። እኛ ቤት ምግብ በህይወት ለመሰንበት ከመበላቱ ውጪ እንዴት ትልቅ ርዕስ ሆኖ አያውቅም። ሰራተኛችን ጽጌን ብትሆን ከእናቴ ብትሻልም ምግብ ላይ ያን ያህል የምትደነቅ አልነበረችም። ምስኪን የገጠር ሴት ናት። ከተማ እንደገባች እኛ ቤት ተከተረች። የከተማ ምግብ የሚባለው ሙያ እናቴ ናት እንዲህ ያሰለጠነቻት። ይህን ሳስብ ሳቅ ይቀድመኛል። ጓደኛዬ ሃይሚ እግር ጥሎ አስበላ ከደረሰች አንድ የጎርሳ ተተውና ከእናንተስ ቤት ምግብ የኛ ቤት ረሃብ ይሻላል ትላለች። በተለይ በሰራተኛችን ጽጌ እንጀራ እንደቀለደች ነው። ጽጌ እኮ እንጀራ ሆኖባት ነው እንጀራ የምትጋግረው ትልና እንስቃለን። የሆነ ሆኖ የባለቤተሰቦች ከየት እንዳገኟት እንጃ በደግ ቀን የቀጠሩልኝ ሰራተኛ በዚህ ባለሙያ ቤተሰብ መሃል ከመዋረድ አድናኛለች። ይህንንም ችዬ ታዲያ በጣም ያማረረኝ ሲበዛ ሃይማኖተኞች መሆናቸው ነበር። ጧት ማታ ቤተክርስቲያን እንሂድ ንዝናዚያቸው ማቆሚያ የለውም። መጀመሪያ ማማ የባለቤቴ እናት የአይኔ አበባ ይሉኛል። እንደዚያ ነው ሲጠሩኝ። አቤት ይሄ ስም ሲያስጠላኝ። የሆነ ሰው አምጥቶ እዚህ ግቢያቸው ውስጥ የተከለኝ ከትንሽ ጊዜ በኋላ የምጠወልግና ጠርገ የሚጥሉኝ የሆነ ከንቱ አበባ ይሆንኩ መስሎ ነው የተሰማኝ። ነገ ዓመቱ ሚካኤል ነው። በጧት ይቀሰቅሱሻል ልጆቹ። ቤተክርስቲያን እንሄዳለን። አይ እኔ አልሄድም ማማ ደንገጥ ብለው አዩኝ። አደነጋገጣቸው ጾታዬ እኮ ወንድ ነው ያልኳቸው አይነት ነበር። ምን ነው ያውም ለክብረ በዓሉ ከቤተ ክርስቲያን የሚያስቀር። ድንገት የመጣልኝን ሰበብ ወረወርኩ። ፔሬድ ላይ ነኝ። አልገባቸውም። ትልቋ ልጃቸው እየሳቀች ንጹህ አይደለሁም ማለቷ ነው አለች። የዚያን ቀን በዚህ አለፍኩ። ከዚያ በኋላ የነበረው የየቀን ጥያቄ ግን ማቆሚያ አልነበረው። ቤታቸው ውስጥ መንፈሳዊ መዝሙር ካልሆነ ምንም አይነት ዘፈን አይከፈትም። ሬዲዮ እንኳን ሲከፍቱ ሰምቼ አላውቅም። ታዲያ አፍ አውጥተው ባይናገሩኝም እኔ ዘፈን ስከፍት ፊታቸው ላይ የማየው ግራ መጋባት ይረብሸኝ ነበር። የሆነ መብረቅ ላስመታቸው የተላኩ አይነት አይናቸው ማረፊያ ያጣል። ቀስ በቀስ የራሴን ፍላጎት ትቼ እነሱን ለማክበር ከሙዚቃ እየራቀው ከመዝሙሩም ሳልቀርብ ዝምታ ውስጥ እየተነከርኩ መጣሁ። ይሄ ደግሞ ድብርቴን አባብሶት ግቢው እስር ቤት እስኪመስለኝ በጭንቀት ልሞት ደረስኩ። አንዳንዴ አባቴ ጋር ሄጄ አድር ነበር። በተለይ የባሌ እናት ይሄ ነገር ፈጽሞ ደስ አይላቸውም። ምንድነው ይሄ ሁሉ ነገር እላለሁ ለራሴ። ምን ውስጥ ነው የገባሁት? ታዲያ አባቴ ቤት ሲሄድ እዚያ ሜክሲኮ ላፍቶ የሚል የታክሲ ረዳት ጥሪ ማህደረ ሰላም ከሚለው ስሜ እኩል ይጎትተኛል። አምላክ ይርዳኝ ስንት ያልኩ። ረብሻ 3 የስልክ ሰው አይደለሁም።
ሰው በስልክ 10 ደቂቃ ከሚያወራኝ በአካል ሙሉ ቀን ቢያወራኝ እመርጣለሁ። ባለቤቴ በየቀኑ አንዳንዴም በቀን 2 እና 3 ጊዜ ከአሜሪካ ይደውልና ረጅም ሰዓት ሊያወራኝ ይሞክራል። ቀን ሌሊት ጧት ማታ አይልም። ይገባኛል፣ ሚስቱ ነኝ። ሌላ የሚያገኝብኝ አማራጭ የለውም። ይናፍቅ ይሆናል፣ ግን ሁሉም ነገር ዞሮብኝ ስልክም አልወድም። ይህን ባህሪዬን የሚያውቀኝ ሁሉ ያውቃሉ። ወይ እሷና ስልክ ነው የሚባለው። ሌሊት ከእንቅልፌ መንቃት አልወድም። አባቴ እንኳን እኔ ከተኛው እንዳይቀሰቅሰኝ ቤት ውስጥ በጥፍሩ ነበር የሚራመደው። ረዘመ ከተባለ ያውም የሥራ ጉዳይ ከሆነ 10 ደቂቃ ካወራው ራስ መታት ይጀምረኛል። ጓደኞቼ ቴክስት ቢልኩልኝ ይመርጣለሁ። የሆነ ጊዜ ባለቤቴ 1 ሰዓት ሙሉ ያወራኝ ቀን ሲዘጋው አለቀስኩ። ስቅስቅ ብዬ አለቀስኩ። ፊቴን የጋለ ጆሮዬን በቀዝቃዛ ፎጣ ሸፍኜ አለቀስኩ። ጩሂ አለኝ። እርግማን ነው ይሄ። ምንም በነፍስም በስጋም የሚቀራረብ ነገር የሌለን ሰዎች ምን አይነት ነገር ነው ያገናኘን? ባህሪው ጥሩ ይሁን አይሁን የራሱ ጉዳይ። ለምሳ ወጥቼ ነው ብሎ በደረቅ ሌሊት ይደውላል። አይምሮዬ ሌሊት ነውና ስለ ምሳ ማሰብ አይችልም። ባሌ በሌሊት ምሳ የሚበላ ፍጥረት ነው? አይ አሜሪካ የምሳ ሰዓት ነው እላለሁ ለራሴ። ይሁና በዚህ ሰዓት የሆነ ነገር እያላመጠ የሚያወራ ሰው በእንቅልፍ ልብ መስማት ያቅለሸልሻል። ስልኬን ከዘጋው በቤት ስልክ ዋናው ቤት ደውሎ ደህና አይደለችም እንዴ ይላል። እየተንጋጉ መጥተው በደረቅ ሌሊት በሬን ያንኳኳሉ። የሩቅ ትዳር እርግማን ነው። ዝም ብሎ ሲያወራ ሬዲዮ ይመስለኛል። ስሜን የሚጠራ የሆነ ዜና አንባቢ ማሂዬ የኔ ማር አጠራሩ ይዘጋኛል። የስጋን መራራቅ በወሬ ሊሞሉ መጣር። እንዲያውም ሌላ ነገር ያምረዋል፣ በስልክ ስለ ሴክስ ማውራት ምናምን። በራሴ ያዝናለሁ። በምርጫዬ ድድብና ራሴን ረግመዋለሁ። አዲስ አበባ የተቀመጠ የከሰልፍም አሜሪካ በረዶ ላይ ተቀምጦ ሊሞቅ እንደሚታገል ሰው ምን ምስኪን አለ። እንዲህ አይነት ህይወት የሱ ችግር አይደለም፣ ድድብናዬ ነው። ከአንድ አብርሃም ለመሸሽ አሜሪካ ድረስ መሮጥ ምንድነው? ፈረስ ጭኖ ጦር አሰልፎ አሳደደኝ። ቆይ ባላገባስ? እዚህ መስሪያ ቤቴ ስንት የሚመኙ ወንዶች ነበሩ። አንድ ወንድ ሲገፋኝ ስንት ሚሊዮን ህዝብ የሚኖርባት ሀገሬን፣ ስራዬን፣ ፀሐይን፣ ሰፈሬን ሜክሲኮን፣ አዲስ አበባን ትቼ መፈርጠጥ አልተጋነነም? ምን አይነት ፈሪ ብሆን ነው? አስባለሁ፣ ስለ አብርሽ አስባለሁ። ከፍተኛ በስልክ ያወራብኝ ያውም ረጅሙ አሞኝ ሊጠይቀኝ የደወለ ጊዜ ነበር። 5 ደቂቃ ቢሆን ነው። ከፊልድ ስመለስ ታመምኩ። በአጋጣሚ ሲደውል መታመሜን ነገርኩት። ሆስፒታል ሄድሽ? አልሄድኩም። ተዘጋጅና ጠብቂ፣ መጣሁ እንሄዳለን። በቃ ትዕዛዝ ነበር። ሆስፒታል የማልወደው ልጅ ተዘጋጅቼ ጠበቅኩት። አብሬው መሄዴ ነበር ያስደሰተኝ። በኮንትራት ታክሲ መጣ እና ወሰደኝ። እንደዚያን ቀን ተደስቼ አላውቅም። ሁልጊዜ በታመምኩ ብዬ እስከምመኝ። ከኔ የሚባሰ ስልክ የማይወድ ሰው ነበር። ለምንድን ነው ግን ያላገባኝ? ወይስ የምፈልገውን ለማግኘት እንዴት መዋጋት እንደነበረብኝ አላወቅኩም። ሰላም ውልብ ሲል። መቼም ሁሉም ሰው ለአፍታም ቢሆን ከዚህ ዓለም ሁካታ ራሱን የሚደብቅበት ቦታ ይኖረዋል። ይሄ ደግሞ ከህፃንነታችን የሚጀምር የነጻነት ፍላጎት ሳይሆን አይቀርም። ለዚያ ሳይሆን ይቀራል ህፃናት በአልጋና ጠረጴዛ ስሩ የራሳቸውን ዓለም ፈጥረው ቁጭ የሚሉት። ባለቤት ዮናስ ከማያቋርጥ የወሬ ጎርፍ በአንዱ ስለ መርካቶ አውርቶኝ ነበር። አባቱ ሳይሞቱ በፊት መርካቶ የጣቃ መሸጫ ሱቅ ነበራቸው እና በዚያ የመርካቶ ሁካታ መሃል በእነዚያ የጣቃ ጨርቆች መጋረጃ ነገር ሰርቶ ውስጡ ይደበቅ ነበር። ሰላም ይሰማኝ የነበረው በእነዚያ ግርዶሾች ውስጥ ነበር ይላል። ነገሩ የልጅ ቃቃ ጨዋታ ይምሰል እንጂ ስሜቱ ይገባኛል። እነዚያ የጣቃ ግርዶሽ የኮንክሪት ግድግዳ አልነበሩ። እድሜያቸው አጭር ነበር። ወይ ይሸጣሉ አለያም ተጠቅልለው ይደረደራሉ።
ግን ለቅጽበት የሰጡት ሰላም እስካሁን ትዝታ ሆኗል። የአብርሽ ቤት ለኔ እንደዛ የጣቃ ግርዶሽ ነበር። ለጊዜው ራሴን የጋረድኩባት ትዝታው የቀረ ግርዶሽ። አብሮነታችን ከምን እንደተሰራ ስላልገባኝ ነበር ዘላለማዊ ካልሆነ ብዬ ችክ ያልኩት። ወይ እሱ በኔ ውስጥ ተደብቆ ነበር አለያም እኔ በሱ ውስጥ ተደብቄ ነበር። እቃቃው ፈረሰ ሲባል የኔ ነፍስ የቃቃውን ሕግ ጥሳ ተነጫነጨች። ፍቅር እፍርታም አደረገኝ። በዚህ ሁሉ የህይወቴ ረብሻ መሃል በጣት የሚቆጠር የሰላም ጊዜ ነበረኝ እሱ ጋር እዚያ ቤት ነበርና ዛሬም ቢሆን በራሴ አልፈርድም። ለምንድነው ማንም በቀላሉ ሊያደርግ የሚችለውን ቀላል ነገር ሁሉ እሱ ሲያደርገው እንደ ትልቅ ተአምር እንደ ትልቅ ታሪክ ነፍሴ ውስጥ ታትሞ የሚቀረው? በእነዚህ 4 ዓመታት የማይረሱኝ እስካሁን ሳስባቸው ልዩ ስሜት የሚሰጡኝ ጊዜያት ነበሩ። ጥቂት ናቸው፣ በጣም ጥቂት። የሆነ ቀን ሲደውልልኝ ፔሬድ ላይ መሆኔን ነገርኩት። ፔሬድ ላይ ሲሆን በተለይም የመጀመሪያዎቹ 2 ቀናት ስቃይ ነበሩ። እሱ ቤት ከሄድኩ የግድ አብረን መተኛት እንዳለብን አይምሮ ያምኖ ነበርና ፔሬድ ላይ ከሆንሽማ ሌላ ጊዜ እንገናኛለን እንደሚለኝ ነበር ያሰብኩት። እና መምጣታችም አለኝ ግራ ገብቶት። መምጣትማ እችላለሁ ግን ሳቀና ችግር የለም ነይና እዚህ አርፈሽ ተጫውተሽ ትሄጃለሽ። አሪፍ ምሳ ሰርቻለሁ እንደምታውቂው ሙዚቃም አለ አለኝ። የዚያን ቀን ለምን እንደዚያ ተለማመጠኝ ይላለሁ። ምናልባት የሆነ ብቸኝነት ተሰምቶት ይሆን አላውቅም። እቤቱ እንደደረስኩ ሻወር ወስጄ በቦርሳዬ ያስኩትን ቢጃማ ለብሼ ጋደም አልኩ። የሚስትነት ስሜት እስኪሰማኝ ተንከባከበኝ። ምሳ በላን፣ ሻይ አፈላልኝ። ከዚያ በፊት ህመሜ ጋር ከመታገል ውጪ ምንም አይነት ማስታገሻ መድኃኒት ወስጄ አላውቅም ነበር። ሄዶ አይቡፕሮፊን የሚባል የህመም ማስታገሻ መድኃኒት ገዝቶልኝ መጣ። አጠገቤ ቁጭ ብሎ ስለ ጽሁፎቹ አዲስ እየጻፈ ስለነበረው መጽሐፍ አወራኝ። እንደዚያን ቀን ረዘም ላለ ጊዜ አውርቶኝ አያውቅም። ከምሳ ሰዓት ጀምሮ እስከ ምሽቱ 1 ሰዓት አካባቢ ከአጠገቤ አልራቀም። የተሰማኝ ምቾትና ሰላም እስካሁን ውስጥ ያለ እንዴት ውብ ስሜት ነበር። የዚያን ቀን እሱ ጋር ማደር ፈለግሁ። ሁልጊዜ ቤቱ ማደር ፈልግ ነበር። እሱ ደግሞ በግልጽ ማይ ሰላም አብረሽኝ ብታድሪ በጣም ነው ደስ የሚለኝ፣ ግን ያላገባሽው ሰው ቤት በጭራሽ ማደር የለብሽም ይለኛል። ምንድነው ፍልስፍና ነው እለዋለሁ። ልትዩ ትችያለሽ፣ እንዲሁ የግል እምነቴ ነው። ለአንዳንድ ነገሮች ቦታ መተው አለብን። ለምሳሌ ለትዳር አብሮ ማደር ለትዳር መተው ያለበት ነገር ነው የሚል ጽኑ እምነት አለኝ። ቢያንስ ስለ ትዳር ስናስብ ልንጓጓለት የሚገባ የሆነ ነገር መተው አለብን። ስናገባ ለመጀመሪያ ጊዜ አደረግነው የምንለው ነገር ቂላቂላ ሐሳብ ይመስላል፣ ግን ለምን እንደሆነ እንጃ ማደር የሚባለው ነገር በቀላሉ ማየት አልችልም ይለኛል። እኔ ግን ቀን አብረን ስንውል ካደረግነው ነገር የተለየ ሌሊት የሚፈጠር ምን ተአምር ይኖራል እያልኩ ውስጤ በቅሬታ ይሞላል። እሱ ጋር ማደር ፈልግ ነበር። የዚያን ቀን እንደዚያ በሰላሙዬ በኮንትራት ታክሲ ወደ ረብሻዬ ተመለስኩ። በ4 ዓመታት ቆይታችን አንድም ቀን አብረን አድረን አናውቅም። ታዲያ ባለቤቴ ዮናስ ጋር ለመጀመሪያ ጊዜ ሐዋሳ አብረን ስናድር ያኔ ገና አልተጋባንም። በነገሮች ብረባበሽም እንደ ትልቅ ተአምር ነበር ያየሁት። እሱ ጋር ማደሬን ሳይሆን ወንድ ልጅ ጋር ማደሬን። እንደዚህ የመሳሰሉ የሰላም ልብታዎች እንደ ትልቅ ትዝታ በየቀኑ አይምሮዬን ይሞሉታል። እንደ ጣቃ እየተተረተሩ የሚያልቁ ግርዶሾች። አረገዝኩ። ህይወት ቀልድ አታውቅም። የባልየው ሲገርመኝ ነፍስ አልባ ስጋዬ ውስጥ ሌላ ነፍስ አደረ። ካገባው ከዓመት በኋላ ነበር ያረገዝኩት። ያገባሁት ከሆነ ሰው ለመሸሽ እንደሆነ ሁሉ ያረገዝኩትም ይህን ሽሽቴን ሙሉ ያደርገዋል በሚል ስሌት ነበር። ባለቤቴ ከአሜሪካ ተመልሶ መጥቶ እኛ ጋር ወዲያ ወዲህ እያለ ሰርግና ምላሽ ሆኖለታል። በጣም ደስ ብሎት ስለነበር የሚይዝ የሚጨብጠውን አያውቅም። እኔ ግን ብዥዥ እያለብኝ ነበር። እንደ ሴቶቹ ጧት አላስመለሰኝም፣ ምግብ አልዘጋኝም። እንዲያውም በህይወቴ እንደዚያን ሰሞን በልቼ አላውቅም። በቃ ቁጭ ብዬ ያገኘሁትን ወደ አፌ መላክ ሆነ።
እርግዝና ከሚባለው ቀጥሎ በአይምሮዬ ውስጥ የሚያቃጭለው ማስወረድ የሚል ቃል ነበር። ያስጠላኝ ብቸኛ ነገር ባሌና የቡና ሽታ ብቻ ነበር። ሳውራ ይደክመኛል በሚል ሰበብ ባሌ ጋር ለዛ ቢስ ማስመሰል የሞላው ወሬ ከማውራት ዳንኩ። ለብቻዬ ሰፊ አልጋዬ ላይ ተኝቼ ያለ መሳቀቅ ስለማፈቅረው ሰው ማሰብ፣ የማፈቅረውን ሰው መርገም፣ አንዳንዴም በሹክሹክታ